ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ፍቅርዬ በዚህ ሁኔታ መጥታለች ማለት ነው። ሰሞኑን በቲክቶክ እየቀወጠች ነው ማለት ነው። እናንተ ያው ሩታን በሚዲያም በምንም ስለምታውቋት ሩታ ተጎዳች እያላችሁ ትላላችሁ እንጂ ከፍቅር የበለጠ እየተጎዳ አመት በሙሉ ከቤት ሚዲያ ላይ ያልወጣ እንደ ፍቅር የተጎዳ የለም። ግን ጀግና ፍቅር ነች። እኔ ከሩታ ያለውን ጀግንነቷን በፍቅር ነው እንትን የምለው ማለት ነው። ፍቅር በጣም ጀግና ልጅ ነች ማለት ነው። ልጅ ነች፣ በዛ ላይ ደግሞ ልጅነቷም ልጅ ነች እና ሰሞኑን ደግሞ እንዲፏ ብልጭ እያለች በቲክቶኩ ቀውጥ እያደረገችው መታለች እና እባክሽ ቀውጭልን፣ ሳቅና ፍቅር አንድነት የሚታይብሽ ማለት ነው። ሁሉ ነገር የምሰሪው ስራ ራሱ ከዘረኝነት ከምንነት የጠዳ ነው። እኔ በጣም ነው ፍቅርን እኔ በብዛት በፍቅር ቪዲዮ አልሰራም ማለት ነው። እኔ ማለት በቃ በጣም ደስ ትለኛለች፣ አያታለሁ፣ እመለከታታለሁ። ግን በሷ በብዛት እኔ ቪዲዮ አልሰራም። በጣም ነው የምወዳት ማለት ከሁሉም የጠደፍ ልጅ ከሁሉም ባህል ራሱ ስታስተዋውቅ ምን ስትል እንደምተዋት በቃ የምሰራቸው ስራዎች ራሱ በጣም ደስ የሚሉና ፍቅርም እንኳን ወድቃ ተነስታለች። ፍቅር ጀግና ነች። ፍቅር ጀግንነቷን እያሳየች ነው። ይኸው ጀግና በመሆኗ ነው ከዚህ ደረጃ ላይ የደረሰችው እንጂ እንደ አብርሃም መጣል ቢሆን ኑሮ ወድቃ ትቀር ነበር ማለት ነው። እና አንዳንዴ ጥሩ ነገር እንትን ሲልላችሁ የሆነ ፈተና ያመጣላችኋል። እና አሁን ሩታም ስለታወቀች ነው እንጂ ፍቅርን ቀምታታለች፣ ባሏን ማለት ነው። ቀምታታለች ጓደኛዋን። ስለዚህ ሩታም ብትቀማም የፍቅር ጥሩ ነው ብዬ ነው የማስበው ማለት ነው። ፍቅርን አሁን ቀማቻት። ከዛ ላይ ደግሞ ይኸው ሄርሜላ ደግሞ አፍርሽን ቀማቻት። ሄርሜላ ደግሞ ሌላ ሴት ተዘጋጅታ ትጠብቃታለች ማለት ነው የምትቀማት እንጂ ፍቅር እኔ በጣም ነው የምታስደስተኝ። የሆነ በቃ ስራ የምሰራቸው ስራዎችን እንደምታዋት ማለት ነው። እንደምታዋት እንግዲህ ያለ እንደ ሙቪም ጋር መጣች። ግን እሱ ያው ለቪዲዮ ስትል ነው እንጂ ከምንም የጠቀች ጀግና ልጅ ነች። ጀግና ጎበዝ፣ ጠንካራ ማለት ነው። ጠንካራ እንደሷ ነው። ሳያወሩ ሚዲያ ላይ አለ የሆነ ችግር እንኳን ሲደርስባት ወታ አታለቅስም። ካለፈ በኋላ ነው እንደዚህ ኩኝ ነበር የጠፋሁት፣ እንደዚህ ነበር ለእናንተ እንትሌን አላሳይም ምናምን ብላ የምታልፍ ልጅ ነች እና እኔ በጣም ነው የማደንቃት ማለት ነው። እንግዲህ ከብዙ ያ ቻናሏ ተዘጋባት፣ ያን የመሰለ ቻናሏ ማለት ነው። ያም ተዘግቶባት እንደ አዲስ በቃ እየወደቀች የምትነሳ ልጅ ማለት ነው። ፍቅር ማለት እየወደቀች የምትነሳ ልጅ፣ ወድቆ የሚነሳ እንትላላ አይደለ? እንደሱ በቃ የምትፍጨረጨር አልወድቅም የምትል ከጎኗ ማንም የሌለ። አሁን እኮ ሩታ የሚያመው ፎፍ ስለሚል ነው እንጂ የሩታ አብርሽ ጥሏት መሄዱ ምንም እንትል አያስደንቅም፣ እንትል አይልም ማለት ነው። ግን ያው ከጎኗ ሰው ስላለ ሁሉም ማጨበጨበላት። ፍቅር ግን ማንም ከጎኗ ሰው የለም ነበረ። ራሷ እየወደቀች ራሷ እየተነሳች ነው ከዚህ ደረጃ የደረሰችው እና እኔ ጀግንነቷ ራሱ በጣም ነው የሚያስገርመኝ። ማለት የሴት ጠንካራ እንደውም በብዛት እኮ ቪዲዮ ላይ ታያችሁ እንደ ፍቅር ለምን ጠንካራ ትሆኑም ሴቶች ነው የምላችሁ። ወለደች ተባለ ልጇን አሳደገችችን የመሰለች ማንም ሳያውቅባት ማለት ነው። ምንም ሳይባል ምንም ማርገዟን ምኗን ሳታሰማ ማለት ነው ወለደች አይደል? እንድችል የኛ አሁን የመጡት ዩቲዩበሮች በቃ ቆይተውማ ፈሳችንንም ስሙልን ሳይሆን አይቀሩም እኮ እውነቴ ነው። ፈሳችንንም ልንፈሳ ነው እና ተዘጋጁ ቪዲዮ ልንሰራ ነው ሳይሆን አይቀርም። እኔ ይህንን ነው አሁን በቃ እፍ እንደው አሁን ስታስቡት እንደው ይሄ ድራማ አይበቃችሁም? እስቲ ጀግና ሆኑ። እስቲ ቆርጣችሁ ተነሱ። እስቲ ማንነታችሁን አሳዩ እንዴ! እዛ ጋር መልፈስፈስ፣ እዛ ጋር አልፈልግም እያሉ እየሄዱ መለጠፍ። እስቲ እንደ ፍቅር ጀግንነታችሁን ሴቶች እስቲ እንደሷ ሆኑ።
ቆርጣችሁ መተው። ያን ሰው የማትፈልጉት ከሆነ በምንም ታምር ቪዲዮም አብራችሁ መስራት የለባችሁም። ሁልጊዜ እንደዚህ ነው ማለት የለባችሁም። ሁልጊዜ ሚዲያ ላይ ስም ማጥፋት እንደዚህ እኔ ጀግና ነኝ አሳየዋለሁ እኔ እንደዚህ ነኝ አትበሉ። ሙያ በልብ ነው። እየወደቃችሁ መነሳትን ተማሩ። እንደ ፍቅር ማለት ነው። እየወደቃችሁ መነሳት ተማሩ። እኔ ዛሬ በጣም ከትናንትና ወዳ ጀምሮ በጣም ያሳዘነኝ ቪዲዮ ብነግራችሁ እኔ በጣም የሰው ልጅ እንደው ለዚህ ኑሮ እንባላለን፣ እንጨቃጨቃለን፣ እንትን እንላለን ማለት ነው። ብዙዎቻችን እናውቃታለን። ነፍሴና ነፍሴ የሚባሉ በዩቲዩብ ቻናል ነበራቸው። አሁን ግን እንደ በፊት ሳውዲ ያሉ ነበር የሚሰሩ ሁለት ልጆች። እሷ ላይ ሞተች ሲል ባሏ እኔ መኖሬን ሁሉ አስጠላኝ። እግዚአብሔርን ምንም የማጠብቀው ጀግና የሆነች ልጅ በቃ ምንም እኔ እንጃ። እኔ ከሳውዲ ጀምሮ ነው እሷ ልጅ የማውቃትና ኢትዮጵያ ምዳ ዶሮ እርባታ ልጆቿን እንዴት እንደምትንከባከብ ቤቷን ሳውዲ እየሄደች ሽቶ እየወሰደች ሁሉን ነገር እያደረገች እየተንከራተተች ያለች ልጅ እንግዲህ በምን እንደሞተች አልተናገረም። እሱን እነግራችኋለሁ ብሏል። እኔ በጣም ነው ያሳዘነችኝ። የሰው ልጅ ለዚህ ነው የምንባለው ነው ያልኩት። እድሜ ልክ የሰው ልጅ የምንኖር መስሎን ለዚህ እንባላለን። እኔ እሷ ልጅ እኔ በጣም ነው ያሳዘነች። እግዚአብሔርን ነው የምላችሁ። እኔ ሳውዲ ያለች እንደውም በብዛት ቪዲዮዋን አይ ነበር። የምትለቃቸው ቪዲዮዎች ምናምን በጣም የሚያስደስቱ ነበሩና እንግዲህ ያው መቼም ፈጣሪ የፈቀደው ነው የሚሆነውና 1 ወር ሆኗታል ሲል እኔ ደግሞ በቃ የሆነ የጠፉትን ሚዲያ ላይ ልጆች አስታውሳቸዋለሁ። በቀደም ተጣሉ እያነሳው ነበር ነፍሴና ነፍሴ የጠፍተው ነው ምናምን እያልኩ ነበረ። በቃ እና ትናንት ወዳ ነው ከትናንት ወደ ቲክቶክ ላይ የለቀቀውን ባሏስን እኔ እስካሁን እንጃ እውነት አልመሰለኝም። እሱ እያለቀሰ ሲናገር ነው እንጂ የሞተች የተቀበረችበትን ሁሉ ሲያሳይ እኔ በጣም ነው ያዘንኩትና ለዚህ ኑሮ ባንባላ ለዚህ ግን ይኸው ለፍታ ጥለው ሄደች አይደል? አንዴ ልጆቿን ለማሳደግ ያልተንከራተተችበት የለም ብሏል ባሏ ራሱ ማለት ነው። እና አንዳንዴ በጣም የሚከብድ ነገር ነው። እኔ ግን በጣም ነው ያሳዘነች። እውነቴን ነው የምላቸው። እንደውም ብዙ ልጆች ቪዲዮ እየሰሩባት ነበር። ደግሞ አንዴ ሰው ተሞተ በኋላ ቪዲዮ ብንሰራ ባንሰራ ነፍሷን ይማረው። እንግዲህ ፈጣሪ ያው በሃይማኖቷ ጀነት ያስገባት ነው የምለው። እኔ በጣም ነው ያሳዘነች። ግን እግዚአብሔርን ነው የምላችሁ። እኔ ሰው ሲሞት ያው በጣም አዝናለሁ፣ ግን እንደሱ ያሳዘነኝ የለም። በቃ እኔ እንጃ የሆነ ሁኔታዋ በፊት የምትሰራቸው ቪዲዮዎች ሳውዲ እያለች ኢትዮጵያም እያለች የምትሰራቸው ቪዲዮ እንደውም አሁን ትታለች ቪዲዮ መስራት በስራ ተወጥራ ማለት ነው። እና አንዳንዴ 12 ልጆች ነው መውለድ የምፈልገው ምናምን እያለች እንደውም ቃለ መጠይቋ ላይ እና አሁን እንደውም ተለቋል የሆነ ቦታ ላይ እና በጣም ነው ያሳዘነችኝ። እና ለዚህ ኑሮ ፈታ ብላችሁ እኔ አሁን እየፈራሁ ነው ማለት በስደት እንዲህ ተንከራተን ላንበላው ነገር ብዬም የምፈራው ነገር አለ። ለምን መሰላችሁ? የምንሞትበትን አናውቀውም። ግን ሳስበው አንዳንዴ በሃይማኖታችን ሀገራችን ላይ ቁጭ ብለን የሆነ ነገር እየሰላም ብንኖር ይሻላል እዛው ብንሞትም ሀገራችን ላይ ብዬ አስባለሁ። እና ለዚህ ኑሮ አትባሩ፣ አትጣሩ፣ አትጨቃጨቁ። እንደዚህ ነው አትበሉ። በጣም ነው የምታሳዝነው። ሁላችሁም ሳታውቋት አቀሩልኝ ማለት ነው። እና ያፋልኝ ነች እና በጣም ያሳዘነች እግዚአብሔርን እንጃ። እኔ የማትጠብቁ ሰው ሞተ ስትባሉ በጣም ነው የምታዝኑት። እኔ ማለት መቼም ሰው ሞታለሁ ብሎ ያማክረንም፣ ግን እንጃ በጣም ነው ያዘንኩት። እና ለማንኛውም የፍቅርዬን ቪዲዮ ሼር ላይክ እያደረጋችሁ ፍቅርዬ እንደዚህ ፈካ እንዳልች ነይ ቶሎ ሁልጊዜ ፈካ ብለሽ ፈካ ዘና ፈታ እያልሽ ነይ ቶሎ እና የማያልፍ ነገር የለም። ይሄው ያልፋል። አልፎ እንደዚህ ፏ ብልጭ ብላ መታለች።
ፏ ብልጭ ብላ ፍቅርዬ ማለት ነው። በጣም ደስ የምትል ልጅ፣ በጣም የምታስደስት ፈተናውን ሁሉ የምታልፍ ጀግና፣ ለፈተና የምትወድቅ ሳይሆን ፈተናዋን ከሷ የበለጠ የተፈተነ የለም። እንትላ እንኳን ስንት ነው የፈተናት? ማነው ስሙ? ፈዋድ ነው ፈዋድ የሚሉት እና ፍቅር በአዲስ ነገር እንደዚህ ፏ ብልጭ እያለች ስለመጣች ዘለቃል።